እነ ልደቱ መተው 4 ኪሎ ከሚቀመጡ እውነቴን ነው የምላችሁ የኢትዮጵያ ሕዝብ መንግስት ባይኖር ይመርጣል። እውነቱ እሱ ነው። በነገራችን ላይ የፕሮግራሙ ስኬት ካድሬዎችን ጨርቃቸው እንዳስጣላቸው አይተናል። ምርጫ ይቁም ምናምን ይቁም የምትለው ምን ስለሆነ ከህዝቡ በተቃራኒ ለመቆም ነው። በፈቃደኝነት የአብይ አህመድ ቡችላው ነው የፈረመው የከፈለው ሁላ የሚያስለፈልፈው 37 ሚሊዮን ሰው የተመዘገበው እድል ዕጣ ፋንታዬን በካርድ ወስናለሁ እያለ አንተ ማነህና ነው የህልውና አደጋ አለብኝ ከሳሎኑ የማይወጣ የፀሐይ ብርሃን እጦት ያወየበው የወየ በፊት ነው። አሜሪካን ሀገር ለተቀመጡ የቀውስ ቀፍቃፊዎች፣ የህወሓት ተላላኪዎች፣ የሻዕቢያ ተላላኪዎች የእናቶ ልደቱ አያሌው እንቅስቃሴ በጣም ስኬታማ ፕሮግራም። በነገራችን ላይ የፕሮግራሙ ስኬት ካድሬዎችን ጨርቃቸው እንዳስጣላቸው አይተናል። እዚህ ከኛ ጋር አንድ ወቅት ላይ የነበረ አሁን ለአብይ አህመድ በፈቃደኝነት ቡችላ የሆነ ሰው ቡችላነት በፈቃደኝነት የአብይ አህመድ ቡችላው ነው የፈረመው የከፈለው ሁላ የሚያስለፈልፈው በከፈሉት ወደ ኋላ ትራክ ሪከርዱ ቢታይ ክፍያ ባለበት ሁላ ራሱ ለመሸጥ ያዘጋጃል። አንዱ የኛ ፍላጎት ምንድነው የነበረው? እስካሁን በብሔር በሃይማኖት ፖለቲካ ተከፋፍሎ ለአገዛዝ አመቺ ሁኔታ ፈጥሮ የነበረ ኃይል ወደ አንድ መድረክ ይመጣል። ኢትዮጵያ ውስጥ ያለው ችግር የተናጠል ችግር ሳይሆን የሁላችንም ችግር ካልተባበርን በስተቀር የሀገራችንን ሁኔታ ልንለውጠው አንችልም። እኔ የምሬን ነው የምነግራችሁ 37 ሚሊዮን ሰው ይመዘገባል ብዬም አላሰብኩም። እና ምንድነው ታዲያ ምርጫ ይቁም ምናምን ይቁም የምትለው ምን ስለሆነ ከህዝቡ በተቃራኒ ለመቆም ነው። ከምርጫው በፊት የሽግግር መንግስት ይላሉ። 30 ሚሊዮን መምረጥ ፈልጋለሁ ብሎ ነው እየመረጠ ያለው። ከ30 ሚሊዮን በተቃራኒ ነው ቆመው ያሉት እነዚህ ሰዎች። የተሻለ የሚከፍል ሰው ያለ ምንም ይሉንታ ስለሆነ ፍሬቻ የሚባል ማሳየት የለም፣ ፕሪንሲፕል የሚባል የለም። ቡችላ ስንል ደግሞ ያለ ምክንያት አይደለም። በነገራችን ላይ ያውም የሳሎን ቡችላ ከሳሎኑ የማይወጣ የፀሐይ ብርሃን እጦት ያወየበው የወየ በፊት ነው። ከሱ ብሶ ሌሎች ላይ ለመሳለቅ ይሞክራል። በነገራችን ላይ በጣም ቱ ፐርሰናል ነገር ላይ መሄድ ምንም ጥቅም ስለሌለው እንጂ እንደዚህ አይነት በፐርሰናሉ ዝርክርክ እንደው ቫልዩ ሰጥቶ ሰው ሊሰማው የሚገባው ሰው አለመሆኑን ግልጥልጥ አድርገን ማሳየት እንችላለን። በብዙ መልኩ በመረጃም በማስረጃም ጭምር። አሁን ብድግ ብለህ 37 ሚሊዮን ሰው የተመዘገበው በግድ ነው ልትል ነው? ይሄን ያህል ሰው ተመዝግቦ ወጥቶ እድል ዕጣ ፋንታዬን በካርድ ወስናለሁ እያለ አንተ ማነህና ነው? አይ ካርድ አትወስንም፣ ተሰብስበን እንምጣና እኛ የሽግግር መንግስት እንመስረት የቀውስ መንግስት ማለት ዝም ብሎ የሆነ ጥግ ላይ ይሄን ሰውዬ ዝም ለማሰኘት አንድ ቦታ ጥግ ላይ ይዞ ቁራጭ ስጋ ይዞ ቡች ቢለው ሩጦ ስሩ እንደሚመጣ ያውቃል። ጅብ የማያውቁት ሀገር ሄዶ ቁርበት አነጥፉልኛል እንደሚባለው ለማያውቁት በቃ ደንበኛ ፖለቲካ ተንታኝ ለመምሰል አክት የሚያደርገው ነገርና የአገዛዙ ቅጥረኝነቱንና ጥሩ ተናግረህልናል ለመባል የሚሄድበት ርቀት እኮ ጠዋት ያለው ማታ እኮ ከሚለው ጋር የሚደግም እኮ አይደለም። ዝም ብሎ የተምታታ ነገር ነው የሚያወራው። ለእነዚህ ሰዎች አሜሪካን ሀገር ለተቀመጡ የቀውስ ቀፍቃፊዎች፣ የህወሓት ተላላኪዎች፣ የሻዕቢያ ተላላኪዎች መልስ ነው ህዝቡ እየሰጠ ያለው ተሰልፎ ሲመዘገብ። የህልውና ላይ ከሆንክ ምን አስፈራ? ብትሞትስ? የህልውና አደጋ አለብኝ የኔ ህልውና አደጋ በምርጫ አይፈታም ያለ ሰው አይሄድም። ለምን ትሄዳለህ? ሰው ጎርፎ ነው ወጥቶ ምላሽ እየሰጠ አንድ ጤነኛ ሰው እንዴት በዚህ ደረጃ እንዲህ አለ አቅለቀላል ይሆን? ከሌ ሊገለኝ ነው እንትና ሊገሉኝ ነው እነተኔ ተረደራብኝ እያለ ዝም ብሎ ለራሱ ሲደነብር ነበረ። እና እንዲህ አይነት እንትኖች ደግሞ ብዙ ጊዜ የጤና ቀውስ ሲያጋጥሙ የሚፈጠሩ ነገሮች ናቸው። እና በወቅቱ ትሪትመንት ያልተደረገላቸው አካላት ሁላ እየተነሱ እንደፈለጉ የሚያወቁት ሆኗል የኢትዮጵያ ፖለቲካ። እሱ ነው ችግሩ። የተሻለ ሀገር ላይ ሆኖ ሰው ለምን አይታከም? እነ ልደቱ መተው 4 ኪሎ ከሚቀመጡ እውነቴን ነው የምላችሁ የኢትዮጵያ ሕዝብ መንግስት ባይኖር ይመርጣል። እነ ልደቱን ከሚያይ እነ ወዲ ሻዕቢያን ከሚያይ መንግስት ባይኖር ይመርጣል። ምርጫው የማይካሄድ ከሆነ ኢትዮጵያ ትፈርሳለች። አዲስ ኮምፓስ ፐርሰናሊ እኔ በሚዲያም አልኖርም። በነገር የገዢው ፓርቲ ምንም አይነት መፍትሄ መጠበቅ እንደሌለብን ተማምኗል። ሁሉም አሁን ተሟጦ ሁሉም በአንድ ድምፅ ይሄ መንግስት አውዳሚ መንግስት፣ ይሄ መንግስት በቆየ ቁጥር አጠቃላይ ሀገራዊና ህዝባዊ ህልውናችንን ያጠፋል፣ መወገድ አለበት የሚል ተመሳሳይ አቋም በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች መኖራቸው እንደተጠበቀ ሆኖ ህዝባዊ የሰላማዊ ህዝባዊ ቢተኝነት ኢትዮጵያ ውስጥ መካሄድ አለበት በሚለው ስምምነት ነው። ይሄ ምርጫ ደግሞ ተርኒንግ ፖይንት ነው፣ እጥፋት ነው። ስለ ኢትዮጵያ ብሔራዊ ጥቅም ለምንጨነቅ ሰዎች ማለት ነው። ምርጫ ተካሄደ ማለት ከዚህ በኋላ ህጋዊ መንግስት ነው የሚኖረው። ፔሪየድ።
በእርግጠኝነት የምነግራችሁ ግን የአዲስ አበባ ኢትዮጵያ ህዝብ እነ ልደቱን አምጥቶ አንተ በሌለቤት ነው ካርድ 37 ሚሊዮን ተመዝግቧል 40 ሚሊዮን ይደርሳል ያኔ የት እንደምትገቡ እናያቸዋለን እኔ የምፈልገውም እሱ ነው ከምርጫ በፊት ሽግግር ይቅደም የሚል ጥያቄ ስለቀረበ አብይ አህመድ ሞገስ ለማግኘት ደሞዙን ለማስጠበቅ የሚያደርገው ክርክር ሰው እንዴት ያለ ህሊና አላቃቸውም አብረን ነበር በዚህ ደረጃ እንዴት አንተዋወቅም ያኔ ዜጎች ተፈናቀሉ ሲባል ዜጎች ተፈናቅለዋል ሰልፍ እንውጣ ምናምን ብሎ የሚያስተባብር አሁን ዜጎች ተፈናቅለዋል ሲባል ለልማት ሲባል ቢፈናቀሉ ችግር የለውም የሚል ትንታኔ ይዞ ሲመጣ ይሄ መንግስት በስልጣን ላይ እስካለ ድረስ የሚፈታ ችግር የለም ከዛ ችግር ነፃ ልንሆን እንችላል ይሄ መንግስት በህዝብ ትግል ተገዶ ከስልጣን ሲወር በፊት በጭንቅላት አሁን በሆድ ማሰብ መንግስት ነኝ ብሎ ለማወጅ የሚጣደፍበት ምርጫ ቀጣይነት ያለው ደም መፋሰስ ካልሆነ በቀር ለኢትዮጵያ መፍትሄ ሊያመጣ አይችልም ነው ጥያቄ እየቀረበ ያለው እሱ ግን ጌቶቹ ቀለብ የሚሰፍሩለት ጌቶቹን ለማስደሰት የሀገር ጠላቶች ናቸው የሽግግር ብለው አገር ሊያፈርሱ ነው ይሄን ሊያደርጉ ነው ከአብይ አህመድ ጋር ወግኑ መስጊድና አብያተ ክርስቲያናት ላይ መድፍ ማስተኮስ ነው ሀገር ማፍረስ ህገ መንግስት አንቀጽ ይፈቅድላቸዋል ትግራይ ጥርግ በሉ ያለች የምትለው አዳነች ናት ሀገር የምታፈርሰው ወይስ ብቻ አሁን የሰማችኋት በአማራነታችን ከምናልቅ ተደራጅተን ራሳችን እንከላከል የምትለዋ ናት ማን ነው በኢትዮጵያ ውስጥ ሀገር እያፈረሰ ያለ የአማራን ህዝብ እንኳን ትጥቁን ቀበቶ እናስፈተዋለን ብለው የመጡት እነ ብርሃኑ ጁላ ናቸው ሀገር እያፈረሱ ያሉት ወይ አሁን በቃን እኔ ኤርሚያስ ነገር በጣም ስላሳቀኝ ነው ኤርሚያስን ነገር ላምጣ ብዬ ነው እስቲ በእናታችሁ አብረን ከዚህ ልጅ ጋር እንሳቅ የኢትዮጵያ እንባ ጠባቂ ተቋም ካቀደው በላይ ብዙ እንባ መሰብሰብ መቻሉን ለዘና ዜና ዘገበ። ለዚህም ስኬት ያበቃቸው ህብረተሰቡ የአንበሳውን እንባ ይወስዳል ተብሏል። የተቋሙ ፕሬዝዳንትም እያነቡ እንደገለጹት በቀጣዩ ቀናትም እንባዬ ከጓዳዬ በሚል መሪ ቃል የቤት ለቤት እሪታ እንደሚካሄድ የእንባና ኢነርጂ ሚኒስቴር አሳስቧል። ማሽኑ የወንዶችንም የሴቶችንም እንባ በኩል አይን የሚያይ ሲሆን ስልክ ላይ በሚገጠም ኤቲኤስ አውቶማቲክ ቲር ሴንሰር አማካኝነት የትኛውንም የአዞ እንባ ወደ ትክክለኛ እንባ ይቀይራል ተብሏል። ጉንጭ ላይ የሚፈስን እንባ ኪስ ላይ ወደሚፈስ ገንዘብ በመቀየር ለብዙ እየያም ሰዎች መፍትሄ ይዞ መጣው ማሽን ለቅሷቸውን ተማምነው ለሚኖሩ ሰዎች በእንባ የረጠበ ትራሳቸውን በገንዘብ ለማርጠብ የሚያስችል ነው ተብሏል። በፊት ላይ ስራ ማጣት እንባ ነው፣ አሁን ላይ እንባ ራሱ ስራ ነው። ልቤ ደከመ ማርያምን እውነት እኮ ነው። እንባ ጠባቂ ምንድን ነው የሚሰራው ነው ጥያቄው። ይሄ ሁሉ የኢትዮጵያ ህዝብ እንባ ጎርፍ ሲሆን ምንድን ነው እንባ ጠባቂ ስራው? እስቲ የ8 ዓመቷን በ2 ደቂቃ የ8 ዓመት በ2 ደቂቃ ሪካፕ እኔ ተቦርነ ገጽ ላይ ነው ያገኘሁት። መንግስት ህግን ማክበር አለበት፣ ማስከበርም ግዴታው ነው። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። የሚገርመው የሚያጨበጭቡት ጠቅላይ ሚኒስትሩ ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ፣ እድሜም በሙሉ ማለት ነው። ለምኜ ብዙ አላጣም። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ ብለን ማቆም አለብን። አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞነ፣ አማራነ፣ ጉራጌነ ብለህ ማሰብ ሰው አይነት አይደለም። 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2
የሃዲያ ብሔር ተወላጅ እንዲሁም አንድ ያርጎባና አንድ በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ አልፏል። ዛሬም ለኢትዮጵያውያን ወንድሞቼ ላበስር ሬሳ መቁጠር ምን ያደርጋል እያለ ነበር። ይቅርታ ያሸንፋል። መግደል መሸነፍ ነው። መግደል መዋረድ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ይሄን ክቡራቱ ክርስቲያን ከተቻለ ሄደው ቢያወያዩ ጠፍተዋል አይመጡም እየተባለ ስለሆነ ሄደው ቢያወያዩ እውነቴን ነው። ሰሞኑን ጠፍተዋል የሚል ሐሜቶች ሰምቼ ነው። የተከበረው ምክር ቤት በጣም ትልቅ ወንበር ነው የያዛችሁት። ሐሜት እዚህ አታምጡ። ይሄ እኮ ትልቅ ቤት ነው። እንዴት ይታማል ብላችሁ ሐሜት ታመጣላችሁ? እዚህ ሐሜት እዛ ቡና ላይ ጫት ላይ። ህዳሴን ከጀመርን ጀምሮ ከዲያስፖራ ከባለ ሀብት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። አንድ ንጹህ ሰው ከሚታሰር ለፍትህ ሲባል 100 ወንጀለኛ መፍታት ይሻላል ይባላል። ሌባ ያሉንን ሰው ሌባ ብለህ ጥፋተኛ ያሉንን ሰው ጥፋተኛ ብለህ ከማሰር ወንጀለኞች መፍታት ይሻላል። እንደ ከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። እኔ ለምድር የታሰርኩት 21 ዓመት የተፈረደብኝ ለምንድን ነው ባልዋልኩበት? ለማንኛውም የ8 ዓመት ሪካፓችን ይሄ ነው። አይገርም? ፔስ